ابن آدم قتل. አይ የምታወራቸው ነገሮች ግን ምንም ማስረጃ የሌሉ ነገሮች ታወራለህ እንዴ አንተ? መልካም አላህ አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው ቢየደየ ይላል አይደል? እያየኸው ፋይል በእጁ ነው የሰራው። ከእጁ ውጪ ሌላ ቁስ ነገር ተጠቅሟል ወይንስ በእጁ ብቻ ነው አደም አላህ የሰራው? እኛ በአላህ ላይ እንደናንተ አንናገርም። ያስቀመጠልን እንናገራለን። ከዛ በላይ አንጨምርም አንቀንስም። ስለዚህ በእጁ ብቻ ነው የሰራው። በእጁ ነው የሚለው አይደል? ያው በእጁ እንደሰራ ይናገራል። ከምንድን ነው የሰራው? ከጭቃ እንደሆነም ይናገራል። እሱ ሁሉም ያውቀው ነው፣ መጽሐፍ ቅዱስም ያውቀው ነው አይደል? ስለዚህ አላህ አደምን ሲሰራ እጆቹ ጭቃ ነክተው ነበር ማለት ነው። ለምን እንደዛ ትላለህ አንተ? አንተ ራስህ በመጽሐፍ ቅዱስ ይላል። በመጽሐፍ ቅዱስ ይላል ጎበዝ። ስለዚህ መጽሐፍ ቅዱስ ይሄን ያረጋግጣል። ስለዚህ ይመሳሰላል ማለት ነው። በእጅህ በለወስከኝ ብሎ ኢዮብ ሲናገር ታውቃለህ አይደል? መጽሐፈ ኢዮብ ላይ ምዕራፍ 10። ስለዚህ እንደዛ ነው። እዚህ ጋር ግን እኛ በአላህ በእጁ እንደፈጠረው ተናገረ። እጄን ጭቃ ነካኝ እንደዚህ ብሎ አልተናገረም። ያልተናገረ ነገር ለምን ታጨምራለህ? ስለዚህ ሊተራሊ በእጁ ነው የሰራው ወይንስ እጁ ይተረጎማል? በእጁ እንደሰራው ተናግሯል አይደለ? ኦኬ። በእጁ ደግሞ በጭቃ ነው የሰራው አይደለ? ከሚጣበቅ ጭቃ በእጁ ነው የሰራው። ከሚጣበቅ ጭቃ በአፈር በእጁ ነው የሰራው። ትስማማለህ በዚህ? በእጁ እንደሰራው እስማማለሁ በደንብ። ፋይል። ስለዚህ ፍጡራን ነክቶታል። ተፍጡራን ጋር ተነካክቷል አልተነካካም አለ እንዴ? ፈጣሪ እኮ ነው። እኛ እንደ ፍጡር ነው አንተ እያሰብክ ያለው። እንደ ፍጡር ለምን ታስባለህ? እንደ ፈጣሪ አስበና ሰራውት ካለ አንተ ለምን ዲቴል ትገባለህ አንተ? ለምን ነው ዲቴል ማለት? በእጅ ሰራውት ካለ ቀጥታ እየሰጠህን ትቀበላለህ። ከዛ ውጭ አትጨምር። በእጁ ሲሰራ እንዴት ነው እንደዚህ ነው እያልክ መግባት የለብህም። በፈጣሪ ስራ መግባት የለብህም። በእጁ ሰርቶታል፣ በእጁ ሰርቶታል። ከዛ በኋላ አትጠይቅ። ተንጂ ይበላል። ፈጣሪ ለምን ፈጠረ ብለህ ትጠይቃለህ? ለምን ይሄን ፈጠርክ ብለህ መጠየቅ ትችላለህ? ይሄና አይገናኝም። እንዴት እንደሰራ ነው አሁን እያወራን ያለ ነው። በእጁ የሰራው ሊትራል ፋይል ሎክ እጅ ስትል ሊታይ የሚችል ግራና ቀኝ የሆነ ጣቶች ያሉት አፈር ዘግኖ ሊትራሊ በዛ በጅቷል ብለህ ምታምን እንደመሆንህ መጠን ሜታፎር ወይም ምሳሌያዊ አይደለም ብለህ ምታምን እንደመሆንህ መጠን ስለዚህ በዛ እጆቹ አብኩቶ አጨማልቆ አደምን ጠፍጥፎ ሰርቶታል አይደል? አጨማልቆ የሚለው መጽሐፍ ቅዱስ ላይ አለ፣ በእርግጥ እናውቃለን። ነገር ግን ቁርአን ላይ አጨማልቆ ምናምን የሚል ነገር ጭቃው የሚጣበቅ ነው አይደለም? ጭቃው የሚጣበቅ ነው አይደለም? የቱ ጋር ነው የሚጣበቅ ነው የሚለው? ከሚጣበቅ ጭቃ አይደለም የሚሰራው እና ማይጣበቅ ጭቃ ነው። እስቲ አሳየኝ አንተ የሚጣበቅ የሚለውን ከየት እንዳመጣው አሳየኝ። ሱራ 37 ቁጥር 11 ክፈተው። እንደዚህ እናወራለን። የፈጠር ኦኬ፣ ጠይቃቸው። እነርሱ በአፈጣጠር ይበልጥ የበረቱ ናቸው ወይስ እኛ የፈጠር ነው? እኛ ከሚጣበቅ ጭቃ ፈጠር ናቸው። ከሚል ጭቃ ከሚል ጭቃ የሚጣበቅ ይላል። ነገር ግን እጁ ላይ ተጣበቀ ይላል። እጁ ላይ ተጣበቀ እጁ ላይ ተጣበቀ ነው አይደል ያልከው? ፕሊስ እናስደምጣለን መለስ አድርገን። የሚጣበቅ ጭቃ ሚል አንጣ ነው። ችግር የለም አያሳስብ፣ ችግር የለም ፈታበን አይዞሽ። ስለዚህ ይሄ በሚጣበቅ ጭቃ በሁለት እጆቹ ነው የሰራው አይደለም? የሰው ልጅ ከሚጣበቅ ጭቃ ተፈጥሯል። ነገር ግን እጁ ላይ ተጣበቀ የሚለውን ከየት አመጣው? በሁለት እጆቹ በዚህ በሚጣበቅ ጭቃ ነው የሰራው አይደለም? ነው ግን እጁ ላይ ተጣበቀ የሚለውን ከየት አመጣው? ቆይ እጁ ላይ ተጣበቀ ይታለ ፕሊስ አትረብሽ። ያላልኩትን አትበል። ቪዲዮውን እናስደምጣለን። በሰውኛ ማሰብ የለብህም ነገር። ቆይ ያልተጠየቀውን አትመልስ።
ያልጠየቀም አትመልስ። ስለዚህ የሚጣበቅ ጭቃ አላህ ሁለት አፈር ዘግኖ በዛ በሚጣበቅ ጭቃ አደምን ሰርቷል፣ በሁለቱ እጆቹ ማለት ነው አይደለ? አዎ። ነክቶታል አልነካውም? ይሄን እኮ ነው የምልህ። አይተሃል አይደለ? እንደ ፍጡር ነው እያሰብክ ያለኸው። ነክቶታል እኔ ነክቼዋለሁ ብሎ ካላጸደቀልህ አንተ እዚህ ጋር ዝም ብለህ መናገር አለብህ በፍጣሪ ላይ። ዝም ብላችሁ አትናገሩ። ሳይነካው እየዋሸ ነው። በእጄ ነው በሁለት አፈር ዘግኜ በእጄ ሰራው ሲል እየዋሸ ነው ማለት ነው። ነክቼዋለሁ ብሎ እስካልተናገረ ድረስ አንተ በራስ ፈጥረህ አፈር ዘግኜ በአፈር ጭብጦቼ ሰራውት ሲል እየዋሸ ነው ማለት ነው። አላህ አፈር ዘግኜ መዝገንማ ያው ይሄ ታወቀ ነው፣ ክርስትናም ላይ አለ። ነገር ግን ይሄኛው በመለጠፍ መልሰዋለሁ እኛ ጋር ብለህ ለመናገር ምንም አይደለም። ምንም መለጠፍ ምንም ማለት ነው። ጊዜ ወደኛ ጋር ለመጋጋት ብትሞክር እኛ አንደኛ እግዚአብሔር እንዳንተ ግዑዝ ግዙፍ የሆነ ጣዖት ነው ብለን አናምንም። ተስባ ግራ ቀኝ ሁለት እጅ ያለው አምስት ጣት ያለው ፈጣሪ እንዳንተ አናመልክም እኛ። ስለዚህ ማይገናኝ አታገናኝ። ስለዚህ አንተ ያ ግራ ቀኝ ያለው አምስት ጣት ያለው ሁለት እጅ ያለው እስቲ አምስት ጣት የሚለውን አሳየኝ እስቲ። አምስት ጣት ያልከውን አሳየኝ እስቲ። አምስት ጣት የለውም ማለት የተናገርከው ነገር ሁሉ በማስረጃ እንሂድ። አምስት ጣት ያልከውን አሳየኝ እስቲ። አለው የለውም? አምስት ጣት ያልከውን አሳየኝ። አለው የለውም? እሺ ለአላህ አምስት ጣት አለ ያል አንተን የተናገርከው እኮ አንተን የተናገርከው አይደል? አምስት ጣት አለ ያልከውን አምጣ አሳየኝ። አለው የለውም? አሳየኝ። አንተን የተናገርከው ጣት ብለህ አይደል? አሁን አምስት ጣት አለ ያልከውን ተናገር፣ አሳየኝ። አንተ ለምንድን ነው አንተ አይደል የተናገርከው? አንተን አይደል የተናገርከው? አሳየኝ። ክፈትና አምስት ጣት የሚለውን አሳየኝ። አምስት ጣት የሚለውን አሳየኝ። መልስ እኮ ማሳየታችን የለም ብለህ ነው የምትሞግተው አንተ። አንተን የተናገርከው አይደል? አሁን ጣት ብለህ የተናገርከው አንተ አይደል? እኔ ምን እናገራለሁ? እኔ ጣት ብዬ ተናግሬያለሁ። እኔን አትጠይቀኝ። አንተን የተናገርከው አሳየኝ። አሳየኝ። አንተ ራስህ ስንት ጣት አለው ብለህ ነው የምታምነው? ለምን እኔን ትጠይቀኛለህ? አንተ አሳየኝ ራስህ። አሁን አንተ አይደል ጣት ብለህ የተናገርከው? አምስት ብለህ አሳየኝ። አሳየኝ። ክፈትን ላሳየህ። አምስት ጣት ብለህ አሳየኝ ትችላለህ? አንዴ ተረጋጋ። አምስት ጣት ብለህ ነው የምታሳየኝ። ኦኬ ወይ ሾው ዩ እንትና ቃል አንዴ ክፈትልን። እሺ እሺ ኤኒዌይስ 27 86 ነው። 27 86 ነው። 27 86 እሺ አምላካቸውን አያውቁ ከኛው ነው የሚማሩት። ከዛ አረብኛን አድርግለት ያንብብና ይቀጥል። ራሱ ደግሞ ቀጥል። ኢብኑ አደም አሁን እዚህ ሐዲስ ላይ አንተ አምስት ጣት የሚላለን ነው ያልከው አይደለ? እናያለን እና ተርጉምልን። ኢብኑ አደም እያነበብክ ጮክ ብለህ ተርጉምልን። ኢስቢዒን የሚለውን ወልአርዲን ዐላ ኢስቢዒን እስቲ እየከለልከኝ ነው። ወልጂባል ዐላ ኢስቢዒን እያለ ነው የሚቀጥለው እንጂ አምስት ጣት የሚል ነገር አለ። አሁን እዚህ ጋር ኢስቢዒን የሚለው ጣት የሚለው በእርግጥ ለአላህ ተረጋግጧል። ነገር ግን አምስት ጣት የሚል ነገር የለም እዚህ ጋር። አንብበው ጨርሰው። ገና እኮ እቺ አንድ መስመር ሳታነብ ከፍ አድርገው እያነበብኩት ወሸጀራ ዐላ ትርጉም እየነገርክ ከፍ አድርገው ወሰደልኝ። አሁን ያነበብኩት ትርጉሙ ምንድን ነው? ምንድን ነው ያነበብከው? ንገራቸው እንጂ ለሁለት ሺህ ሰዎች ነገርኩህ እኮ። ያው ጣት ሚል አለ ለአላህ የጸደቀ ነው። እኔም ይሄ ቀደም ያልጠረግ ነገር ግን ዝቅ አድርገው ቃል ከእንደዚህ አይነት ጭንቅላት ተሸክመው እኮ ነው የሚጓዙት። ታይም መግደል ሙሐመድ አሁን እዚህ ጋር አሁን አዳም እንዲህ ነሽ እኮ አቀሻል። ጣት እንዳለ ራሱ አላወቅም ነበረ። ሲመጣ ደግሞ ጣት አለው ጸድቆለታል አልክ። ገና ስታየው ላስቆጥረህ
ሙሐመድ ወይንም ደግሞ ሚዩት አድርግ ፕሊዝ ሚዩት አድርግ Verily Allah the exalted and glorious would carry the heaven on the day of judgment upon one finger በስንታቱ በአንደኛ ጣቱ ላይ ምንን ሰማይን ይሸከማታል በቂያማ ቀን earth upon one finger ምድርን በሌላኛ ጣቱ and the mountain and the trees upon one finger ተራሮችን ዛፎችን ደግሞ ሳይ ሙስሊም ተረጋጋ ቆይ ሳይ ሙስሊም the ocean and the moistures moistures upon one finger please አራተኛ ጣት የቱ ጋር ነበርኩ and then የቱ ጋር ነበርኩ in fact the whole of creation upon one finger አምስት ጣት and then he would strike them and say I am your lord I am your lord ከዛ በኋላ ተቆርጦ እነሱ ላይ እንትን ብሎ እኔ ጌታችሁ ነኝ ይላል ማ አንተ የምታመልከው ባለ አምስቱ ጣት በዚህ ጣቶቹ አፈር ዘግኖ ጭቃ ብኩቶ አደምን ሰርቶታል ይሄ አዲስ ደግሞ እጅ እንዳለውም ጣት እንዳለውም ይሄ ትክክል ለመሆኑ በሌላ ሐዲስም በተፍሲርም ማረጋግጥልሃለሁ ሙሐመድ መጨረሻ ላይ በደንብ ይስቅና ይሄንን ሐሳብ በደንብ አድርጎ እንትን ይለዋል ይሄ የሚያሳየው ኢብን ከሲርንም ማሳያለሁ ምሽካታ መሳቢ ላይ ማለ ሙሐመድ ይሄንን በስርዓት እንትን ያለበት ትክክለኛ ለመሆኑ ማለት ነው ሐዲሱ የሚገኘው ሳሂህ ሙስሊም ኤኒዌይስ በዚህ ጣቶቹ ባይዘው ክፍተት ያላቸውም ጭምር ናቸው እነኚህ ክፍተት ካላቸው ደግሞ አንድ ክፍተት ያለው ነገር በእጆቹ አብኩቶ ጭቃ የሚያቦካ ከሆነ ያላ እጅ ደግሞ የሙሐመድን ትከሻ ማይበልጥ ነው ሙሐመድን በነካበት ቀዝቃዛ እጆቹ በተሰሙ ሰዓት ጀርባው ላይ ያረፈው እጆቹ የጣቶቹ ጫፍ ቅዝቃዜ ተሰሙኝ ጡቴ ድረስ ይላል ሙሐመድ ኢን ፖይንታቸው ማለት ነው which means ዊርዛቸውም ሄታቸውም ከሙሐመድ ትከሻ እንኳን የማይበልጡ ናቸው ፓርቲሽን ካላቸው ደግሞ ጭቃ አብክቶ ሲሰራ ፓርቲሽኑ መግባቱ ማይቀር ነው ስለዚህ ከፍጡራን ጋር ይነካካም አልተነካካም ተረረም ጅድን ድሩ የሚለው ተረት መስጊድ ላይ አውሩት እኛ ፊት ሳይሆን መግባት ብቻ አይደለም ወደ ፍጥረት ከፍጥረት ጋር ጭቃ ያቦካ እንደ ህፃን ልጅ ያን ህፃን ሆነን ከ3ኛ ዓመት እስከ 7 ዓመት ድረስ ዝናብ ሲዘንብ በጭቃ ቡክት ብለን እየፈረጠ ሸርታቴ እንደምንጫወተው በእጃችን እቃቃ ያልን ጭቃ እንደምናቦካው አብክቶ ሊተራሊ ሜታፎሪክ ሳይሆን ምታምን እንደመሆናችሁ መጠን አላህ ዝቅ ብሎ መምጣት ብቻ አይደለም ጭቃ አብክቶ ነው የሰራው ጭቃ አብክቶ ከሰራህ አላህ እንደ ህፃን ልጅ ቁጭ ብሎ ጭቃ ጠፍጥፎ ከሰራ በእጆቹ አደምን እንደመስራቱ ሽንት መሽኛውን ወሸላውንም 60 ክንድ ርዝመቱንም አፍንጫውንም ቀዳዳውን አፉንም እጁን እያበሳ ከሰራው ልክ አንድ እናት አንድ ሸክላ ሰሪ ማሰሮን ውስጡንም ውጩንም እንደመለስን አላ ኢንተርናሉንም ኤክስተርናሉንም ቀዳዳውንም ድፍኑንም ከሰራው መቼም ድፍኑን ሰርቶታል ቀዳዳውን በእንጨት በስቶታል አትሉንም በእጁ ነው እስካላችሁ ድረስ ካካማያውንም በእጆቹ በስቶ ከሰራ ያጣቶቹ እየገቡ ማለት ነው የሚሆነው ተጸይፎት ወይንም ቀዳዳ ቦታን ተቀደድ ክፍተቱን አለው አትሉም መቼም ምክንያቱም በእጁ ሊትራሊ ነው የሰራው እስካላችሁ ድረስ ዘይም ከፍጥራን ጋር ተነካካም የሚለውን ተረታችሁን መስጊድ አሰሙት ጨርስ አዳ እንደዚህ ያ ምላሽ አለ ለዚህ አልተመለሰም መረጃ ዝም ብለህ ነው የምታወራው
መረጃ ሐዲስ እንደዚህ በላይ ራስን ብታታለል በተወገር ይሻላል። አላህ አደምን በእጁ ነው የሰራው አይደለም። ኖ ዝም ብለህ ከጎግል ሰርች አድርገው ዝም ብለህ ማን የዘገበው ሐዲሱን ለማታሰብ በእጁ ነው የሰራው አይደለም። ቁርአንን ላይ ልድለት ቁርአኑ ላይ ግባለት። ይሄ ማን የዘገበው? ማን ነው ሐዲሱ? ምንድነው? ማን የዘገበው? ሙስሊም። ምን ሙስሊም? አደምን አላህ በእጁ ነው የሰራው አይደለም። አይ ይሄን ከመጠየቅህ መረጃው እኮ ይሄ ምንድነው ነው? ይሄ ከምንድን ነው ያገኘው? ተረት ተረት ነው። ምንድነው ይለኛል እኮ ተረት፣ እውነትም ተረት ነው። ይሄ እኮ ክታብ አይደለም። እውነት ነው። ትክክለኛ መረጃ አይደለም። የት አለ? እውነት ነው። ተረት ተረት ነው። ራይት። እኛም እያልን ያለ ነው ይሄ ተረት ተረት ነው። ቃላ ያ ኢብሊሱ ማ መናከ አንተ ስጁዱ ሊማ ኸለቅተ። እና ታዲያ ይሄ ፍሳሬው እንዲህ ነው የሚለው? አንተ እንደምታወራው ነው የሚለው? ይሄ አንተ ፈስረው፣ የአንተ ፍሳሬ እንስማ። ቁርአኑ ትክክል ነው። ያኒ እዚህ ጋር የተጻፈው ነገር እኮ ምንም ከአንተ ከምታወራውና እኮ ፈስረው፣ አንተ ፈስረው። ኢብሊስን ፈጥሮት ነበረ፣ የሰውንም ልጅ ኢብሊስንም ፈጥሮ ነበረ። ግን ሱጁድ አላህ አደምን ፈጥሮት ለአደም ደግሞ ሱጁድ ውረድ ሲባል አልወርድም አለ ኢብሊስ። አልወርድም አለ። ስለዛ ተረገመ ኢብሊስ ይባላል። በምንድን ነው የፈጠረው? በምኑ ነው የፈጠረው? ታዲያ ይሄ ምንም ሊያስነሳ ይችላል? አደምን ፈአላህ በምኑ ነው የፈጠረው? አንተ የምታወራው ሌላ፣ በምኑ ነው የፈጠረው? ሌላ። ኧረ በየሱ በምኑ ነው የፈጠረው? በእጁ ነው የፈጠረው። ስለዚህ አደም ከምንድን ነው የተፈጠረው? ነገር አለ። አይ ችግር የለውም። እጁ ድልዱም ነው፣ ጣት አልባ ነበረ። ምን ጉንድሽ ነበር እጁ? ጣት የለውም። እጅ ጣትን አያካትትም። 5 ጣት የሚባል ነገር አንተ አሁን ያነሳኸው ጣት የለውም ወይ እጁ? ቆይ ቆራጣ ነበር ያላ እጅ ቆራጣ ዱንዱሽ ነው? ኖ በማረጃ አውራ። አንተ ምሳሌ ጣቱን አመጣንልህ ካልተቀበለ በሰው ለምትሄዳ አይ አንተ ኢብኑ አደም አሁን እኮ ተራን አሳለፍክ። በቃ ኮሚት አርጋርፈ በማረጃ አውራ። ስለዚህ ጣት የለውም። እጅ ማለት ጣት አልባ ነው። ኖ በማረጃ አውራ። ጠይቀሃል። ምሳሌ አደምን የፈጠረው በእጁ ነው። አዎ እሺ። 5 ጣት የሚለው ከቁርአን መረጃ የት አለ አወጣኸው? አንተ ያነበብከው ሌላ ታሪክ። ቁርአኑ የሚለው ፈጠረው አደምን በእጁ ነው ያለው። 5 ጣቱ የሚለው የቆጠርከው እኮ ዝም ብሎ ነው፣ ተረት ነው ያወራኸው። እዚህ ላይ አሁን ምሳሌ የማይሆን ነገር ነው። የት አለ ከቁርአን? እሺ በቻልከው አማርኛ ማለት ነው። እዚህ ጋር ተው። ያ ግሪክ ሌላ ከሌላ ጉግል አምጥተህ ከምታወራው ሌላ ማለት ነው። እዚህ ላይ በአማርኛ በተረጎመው ራሱ ሐዲስ ትቀበላለህ አትቀበልም? ሐዲስ እንዴት ነው የማልቀበለው? ስለዚህ ቅድም ያሳየን ሐዲስን ትቀበለዋለህ አትቀበለው? ምን ሐዲስ ነው? ስሙን ታውቃለህ? ሳሂህ ሙስሊም ሰሂህ ሙስሊም የሚለው ሐዲስ እኮ እዚህ ጋር ያለው ሰሂህ ሙስሊም አይደለም የሚለው። ምንድን ነው የሚለው? የመጽሐፉ የሐዲሱ መግቢያውን አሳይኝ መጀመሪያ። ምንድን ነው የሚለው ሐዲሱ? መግቢያውን አሳይኝ። ያወራው አውርቶ መጨረሻው ማን ይበቃል ወንድማችን ይበቃል። በሽር እንኳን ደህና መጣህ አህመድ። በነገራችን ላይ ቅድም ይሄኛው አረብኛ ያለው ወንድማችን አንብቦ አስተባብሎ ነበር። አረብኛውን እያየው ያለ ቃት የሚል የለም ብሎ ነበረ። እንደዚህ አይነት ሙስሊሞች ደግሞ ሳሂህ አልቡኻሪ ላይ ነብዩ መሐመድ ምን ብለዋል? ይሄ ልጅ አሁን ገሃነም ነው የሚገባው፣ ቀጥታ የገሃነም ነው። ምን ብለዋል መሐመድ ሲናገር ማለት በእኔ ላይ የምትዋሹት በሌሎች ላይ እንደምትዋሹት አይደለም። በእኔ ላይ ሆን ብሎ የዋሸ መቀመጫው የገሃነም እሳት መሆኑን ያረጋግጥ። ይህንን ሳሂህ አልቡኻሪ ላይ ነው ያስቀምጡት። ያው ቁርአን ያላ ቃል መሆኑ የፈለከው ቃሪ አይ አንተ አልጠየኩም። ቅድም ወንድማችን እዚህ ጋር የነብዩ ሐዲስ ላይ ፊንገር ያላ ቃል መሆኑ የፈለከው አልጠየኩም ወንድሜ፣ አንተን አይደለም።
እና ይሄ ወንድማችን ሙስሊሞች ገብታችሁ በዋሻችሁ ቁጥር የገሃነም እሳት እየሆናችሁ ነው፣ ከእስልምና እየወጣችሁ ነው፣ እስልምናችሁን እየከዳችሁ ነው። ማን ያዋሸው? ጥሩ ነው። ዋሹ ዋሻት ኧረ ማን ጠየቅ? በሽር ቁርአን ያለ ቃል ነው አይደለም ብለን ያልጠየቅንም። አደምን አላህ በምኑ ነው የፈጠረው? በእጁ። ኦኬ አላህ ስንት እጅ ነው ያለው? ግራና ቀኝ ሁለት እጅ። በስንት እጁ ነው አላህ አደምን የፈጠረው? በሁለት እጆቹ የፈጠርከው አለ። ስለዚህ ሁለቱም እጆቹ ያላህ አደምን ለመስራት ውለዋል ማለት ነው አገልግሎት ላይ። አዎ ግን እንዳንተ አይደለም። እሺ ኦኬ አሁን ከዚህ ምን እንረዳው? ያላህ እጅ ምን ያህል የተቀራረበችና ትንሽዬ እንደሆነች ነው። አደምን ለመስራት ሁለቱም እጆቹ አገልግሎት ላይ ከዋሉ አደምን ለመቅረጽ አደምን ለመከለቅ ፕሊዝ ይሄ ፓርቲሽኑ በጣም ግዙፍ ቢሆን ኖሮ እንደዚህ ተገናኝታ እንዲህ ባልሰራችሁ ነበረ። ኮንካ ነገር ነው እንዴ? ስድቡን ያዘው። ቆይ ስድቡን ያዘው ሚውታክ ያ። ስለዚህ በእጆቹ አደምን አላህ ሰርቶታል አይደለ እኮ? አዎ አልኩ። መቃረባቸው ካልክ ሳይቃረቡ ይቃረባሉ ካልክ ማስረጃስተኝ እቀበላለሁ። ማስረጃስተኝ ጥሩ አደም አለ። አደምን የሰሩት ሁለቱ ያላህ እጆች ናቸው አይደለ? ማስረጃ ስጠኝ እኮ ልሰጥ አይደል? ሁለቱም ያላህ እጆች። ቆይ ሁለቱም እጆች አንተ አልከኝ እኮ አደምን ሰርተውታል ሁለቱም እጆች ካልክ ሳይቀራረቡ አንዱ እጅ እዛ ጋር አንዱ እጅ እዛ ጋር ሆነ ሁለት አደም ነው የሚሆነው እንጂ አንድ አደም አይሆንም። ማስረጃ እኔ ይራራቃሉ ይቃረባሉ አላልኩም። ዲያቆን ፕሊዝ እኮ ላሳይ አይደል? ሁለቱን አደምን መጽሐፍ ግለጥ። አዳምጥ። ቆይ ተረጋጋ። መረጋጋት ካልቻልክ አስቸጋሪ ነው። ብትረጋጋ አሳያለሁ፣ እገልጽልሃለሁ። አሌስ አይሆንም። ስለዚህ ሁለቱ እጆቹ አርፈውበት አደምን ከሰሩት እጆቹ ካልተቀራረቡ ሁለቱ እጆቹ ስራ ላይ ሊውሉ አይችሉም። ወይንም ተራ በተራ በእጁ ሰርቶታል እስካላልክ ድረስ አንዱን አካል አይልም። አትበላ፣ አትሳሳት። አርፈውበት ነው አይልም። አትሳሳት። ምን በሁለቱ እጆቹ ሰራው አሉ እንጂ አርፈውበት ነው ምናምን ነገር አይልም። ከየት ነው ያመጣው? ችግር የለውም እንዳረፈበትም ሰጣለሁ። ሚሽካት አልመሳቢ አሳየኝ። ሚሽካት አልመሳቢ 119 ልፈተው። አሁን ላነሳዋቸው ሁሉ መረጃ ሰጣለሁ። ሚሽካት አልመሳቢ 119 ቅድሚያ ግን ነው። ሚሽካት አልመሳቢን ተወና ቅድሚያ ያለ እጅትን የጠየመውን ላሳየ። እጆቹ አደም ላይ ማረፋቸውን ማስረጃ አልተኝ። አደም ላይ ማረፋቸውን ፋይል ልስጥ። እሺ በቃ ያለ እጅ ትንሽ እየመሆናን በዛው ነው እንድትማረው። ሚሽካት አልመሳቢ 119 ጀሚዓ ተርሚዚ 32 34 እነኝን እናቸዋል እና በደንብ አስተውሉ። ሊትራሊ ያለ እጅ ከፍጡር እጅ እንደማትሻል ትልቅም እንዳልሆነች አንድም አንብብ እፎይ። እሺ አቡ ደርዳስ ጋር saying created Adam when he created him and struck his right shoulder ፍጥረትን ከፈጠረ በኋላ አደምን ፈጥሮ ምን አደረገው? አላህ ጀርባውን መታ አደረገው። when he created him he struck his right shoulder ቀኝ ትከሻው መታው። and brought forth his offspring white like small ants እንደ ነጭ ጉንዳን አይነቶችን ዝርያዎቹን ከአደም አወጣ። ምኑን? ትከሻው መታ አድርጎት አደምን ነካ የሚል አምጣ ብሎኛል አይደል? መንካት ብቻ ሳይሆን ትከሻው ሲፈጥረው ተነካኩ ነው የሚለው። ቆይ አዳምጥ። ሲፈጥረው አለ እኮ ክሬትድ እፎይ። ኧረ በእናትህ ቆይ ክሬት ማለት ምን ማለት ነው? መፍጠር አይደለም እንደ ሰውዬ ፈጠረውና ትከሻው ምን አደረገው? አደረገው። አዳምጥ። ከዛስ ነጭ ዝርያዎቹን አወጣና ከቀኝ ያሉትን ፈጠረውና ምን አደረገው? ትከሻው አደረገው። መንካት ብቻ ሳይሆን መታው። and then what
then where it is, he struck his left shoulder and brought forth his offspring black as though they were charcoal. Then ግራ ትከሻውን ደግሞ ቿ አደረገና ከሰል የመሰሉ ድርዮችን አወጣ። ከሰል የመሰሉ ድርዮችን አወጣ። Then he said to the party on his right side to paradise. ከዛ በቀኝ በኩል ያሉትን ምን አላቸው? ወደ ገነት ግቡ አላቸው። and የቱ ጋር ነበር? and I don't care አይመለከተኝም፣ አያገባኝም አላቸው። ሂድ ወደ ገነት፣ አያገባኝም። የሆነ ዱርዬ የሚናገር እኮ የሚመስለው። he said to the party in his left shoulder to hell and I don't care. እናንተ ጠቋቁሮቹ ግራ ትከሻውን አነጥቼ ከሰል የመሰለ ያወጣኋችሁ ወደ ሲኦል ሂዱ፣ አያገባኝም ስለናንተ አለ። ምን አደረገው? ትከሻውን ቸብ መምታት ማለት መንካት ማለት ነው። እሺ አዳምን በምን ፈጠረው አልከኝ? በእጆቹ አልኩ። ከዛ አዳምን ሲፈጥረው በእጆቹ ተናክቷል አልከኝ። ሲፈጥረው አይደለ? ማስረጃ ስጠኝ አልኩ። ምንድን ነው ያመጣልኝ? ሌላ when he created him he struck his right shoulder. ሲፈጥረው አደረገው ቀኝ ትከሻውን፣ ከዛ መታው። ምንድነው የምትለን? አሁንም አልነካውም እያልከኝ ነው እንዴ? ሲፈጥር ሰራውና ቀኝ ትከሻውን አደረገው። ከዚህ በላይ መረጃ ነው የምፈልገው። ሰውዬ ነካው ይለኛል፣ መታው እያልኩት መንካት ብቻ ሳይሆን እንዲነካ ብቻ ሳይሆን ድርግም ምን ያደረገበት ዘሩ እስኪራገፍ ድረስ when he created him ሲፈጥረው ቆይ አንዴ ሲፈጥረው። ስለዚህ ሊትራሊ ተነካክቷል። ተፈጥረጋ ይነካካም የሚለውን ተረተራታችሁን በትልቅዬ ሲዲ መስጊድ ላይ ስቀሉና ዳምጡ። እኛ ፊት አይደለም። ያ በጭቃ አብኩቶ ሰርቶ ከዛ ትከሻውን መጥቶ ቼክ አድርጎ ነው፣ ስለማያቅ ማለት ነው። ቼክ አድርጎ በሽር ዳይፍ ነው የሚሉ ስለነበሩ እንዲያዩት ፈልጌ ነው። ይሄው ሐሰን አረብኛውን አድርገው፣ አረብኛውን አሳያቸው። ሳሂህ ነው፣ ዳይፍ አይደለም። አረብኛውን አድርገው፣ ሳሂህ ነው። እኔስ ስለዚህ ከፍጡራን ጋር አልተነካካም የሚለውን ተረት ዛሬ ሽቤ ከተነዋል ወላሂ ማለት ነው። አንተ አቡበከር ቤት ከገባ እሺ፣ ወላሂ አቡበከር ቤት ገብተህ እንተካ እኔ ኦርቶዶክስ ሆናለሁ። አንተ አቡበከር ተኩሰህ ጨረስክ። በቃ አሁን ጥይትን ተኩሰህ ጨርሰሃል። በቃ አቡበከር ቤት ገባ። ሄድ ጆሮውን ጠምዝና አንተው ይማር። እኔስ ጥይቱን ተኩሶ ጨረሰ። ተስፋ ቆረጠ። ቆይ ተስፋ ቆረጠ። ሰሂህ አይደለም ይለኛል። ደግሞ ሰሂህ አይደለም እያሳየ ነው። ካደው እስቲ ይሄንን አዲስ ደኢፍ ነው በለ። ይሄ አዲስ ቅጥፈት ነው በለ። ሪካርድ ነገ አቀናብሩና ላኩለት። የሆነ ኡስታዝ እንትን ፈትዋ ላይ ምላሽ ሲሰጡበት ሰምቻለሁ። ይሄ አዲስ አላህ አደምን መታመት አድርጎ ጥቁር ዘሮችን አወጣ የሚለው ደኢፍ ነው፣ የተጠፈ ነው፣ አልቀበለውም፣ ውሸት ነው በለ። ማን የጻፈው? አሁን ምሳሌ ማረጃ ሲሰጣችሁ ለእናንተ ምሳሌ በማረጃ ነው አይደል የሚሰጣችሁ እኮ። አልኩህን በለው እስኪ። ለምን በትክክል አንብባ ማለት ነው። ቤት አድርገህ ዛሬ እንዳለ ክዳችኋት ጨንቋችኋል። ዛሬ ምክንያቱም የገባችሁት እዚህ ቤት ነው። ትወቀጣታለህ። ቀጥታ የመጣውን እናጸድቃለን፣ ትርጓሜ አንሰጥም። አላህ ያለውን እንላለን፣ ነብያችን ያለውን እንላለን ምትሉ እስከሆናችሁ ድረስ የእናንተ አላህ እዚህ ድክ ድክ እያለ ጭቃ ብኩቶ ሲሰራ ክብር ነበር ወይ? እንዴት ነው ክርስቶስ በስጋ መምጣት? እንዴት አምላክ በስጋ አምላክ በጭቃ ሲያቦካስ፣ ከአደም ጋር ትከሻ ሲመታታስ፣
ቆይ እንዴት በስጋ አምላክ ተመታ ይባላል? ያንተ አላህስ አደምን ትከሻ ሲኮረኩር ትከሻ ሲመታ መታ እንጂ ተመታ ስለማይል ነው። የኛ አላህ እንደ ጀግና ነው የሚደባደብ እንጂ የሚቧቀስ እንጂ የሚመታ ስላልሆነ የኛ ይበልጣል ይላል። ነገ ይመጣና አሁን አርጉመንቱን ትዊስት አድርገው ይቀይሩትና የኛ አላህ ተደባዳቢ ነው። አላየህም? አደምን ንርት ቀኝ ትከሻውን ሲያደርገው ነጭ ዘሮች አወጣ፣ ግራ ትከሻውን ንርት። አርጉመንት እንዲህ ትዊስት ታደርጋላችሁ። አይተረጎምም፣ ቀጥታ ነው የምንወስደው ስለምትሉ ነው። ቀጥታ ትርጓሜ አያስፈልገውም። ራሱ አላህ ነው ይሄን ያደረገው ብላችሁ ስለምታምኑ እምነታችሁ ይሄ ከሆነ ያለ ማረጃ ይበቃል። ይሄ ችግር የለም። ፕሊስ አንተ ምን የምታውቀው ነገር የለም እኮ ጨንቆሃል አንተ ራስ። ዳግም እንደምን አላችሁ? እንዴት ነህ? አለን እግዚአብሔር ይመስገን። የት ጠፍተህ ነው? አለሁኝ እኮ አልገባም፣ ከላይ አልወጣም እንጂ። ልጆች ሰጥቼ ነበር አስተማርክ? አንዷ አለች፣ አንደኛዋ ግን አካውንቷ ዘግታ ጠፋች። ድሌት አድርጋለች አካውንቷን። አንደኛዋ ተምሬ ጨርሼ ያለው ተሱ ጋር ወጥቻለሁ ብላ መጣለች። ልክላለሁ፣ በውስጡ ያሉትን ሳያለሁኝ። እሺ አይዳ የአሁኑ እንትን ላይ ለምሳሌ ጋፊን ቀባ እሺ፣ አንድ ሰው ልናገርና እንትን ወተልቀቅልሽ። ላ ጨርስ ወጣ አውሩ። እሺ፣ አይ ፍጥረታትን እስከሚያይበት ሰዓት እንትን ድረስ ያጠፋል የሚል አለ አይደል ሐዲስ ላይ። እና እሱን ደግሞ እንዳያጠፋ ኑሩ ነው የሚከለክለው ይላል። እንግዲህ ያ ኑሩ ፈጣሪና ፍጡርነት ባይታወቅም ሜቢ በዛ ነክቶስ ከሆነስ እንደ ግላፍ ተጠቅሞ አደምን ሳያየው ነው የፈጠረው እያልከኝ ነው? አይኑን ጨፍኖ አለ አይኑን ጨፍኖ ካልፈጠረ ፍጥረትን እይታ እስከደረሰ ድረስ ፍጥረት ይጠፋል ይላል። ያላ እይታ እስከደረሰ ድረስ ፍጥረት የሚጠፋ ከሆነ አደምን ስሩ ቁጭ ብሎ ሲፈጥረው ለምንድን ነው ያልጠፋው? አደም አይኑን ጨፍኖ ነው የሰራው። እንዲህ በድብስብስ ተመለስኩ እንዴ? አይ እንትን ተረቲብ እና ተረቲብ ሃይማኖት እኮ ነው። በጣም ያስብ ነው። እውነት ነው። አቡ አደም አንተ ነህ እንጂ ተረት ይሁን አደም ተረተኛው አንተ ነህ። አላህ ተረተ እንጂ እይታዬ ይጠፋል። እኔ ካየ የፊቴ ውበት ጨፍኖ ነው ደረሰበት ድረስ ፍጥረት አይኑን ጨፍኖ ነው አልክ እኮ አንተ። የፊቴ ጉርማው አለ እይታዬ እስከደረሰበት ድረስ ፍጥረትን ያጠፋል ካለ ጭቃ እያቦካ አደምን ሲሰራ ለምንድን ነው ያላጠፋው አደምን? በጣም ታዝናለህ። እውነት ነው። በጣም ነው። እኔ ከኔ ብቻ ሳይሆን አላህ ያዝናና። የሰው ልጅ ፈጣሪን ማየት አይችልም። እሱ ላይ ፈጣሪ ግን አያይም የሚለውን ኬት ነው ያመጣው? የሰው ልጅ ፈጣሪን አላህ ነው ይወላ ኢብኑ አደም ቁርአን ላይ ሙሴን ሐዲሱ ቆይ ባዳምጣ ሐዲሱ ምን ይላል መሰለህ? አላህ ሂጃቡን ቢያወልቅ ይላል የፊቱ ግርማ እይታው እስከደረሰበት ድረስ ፍጥረትን በሙሉ ያጠፋል ይላል እኮ። ፍጥረቱ ነው እሱን የሚያየው እንጂ እሱ ስላያቸው ነው። ፍጥረቱ እሱን ሲያይ በሱ ብርሃን ይጠፋሉ ነው እንጂ አይደለም። እሱ ስላያቸው ይጠፋሉ ነው። እንዴት ነው አንተ የምትረዳው? ቁርአን ላይ መኮ ሙሴን አንተ እንደዛ ነው የተረዳኸው። ይሄን ቶፒክ ብዙዎች አያውቁትም። አንተ እንደተረዳኸው ቢሆን ኖሮ አላህን ካዩት ይጠፋሉ፣ ብርሃኑን ማየት አይችሉም ብለህ ነው የተረዳኸው አይደለ? ከፈተዋ አንዴ ቃል ሳይ ሙስሊም 179 ኤል አንተ እንደተረዳኸው ቢሆን ኖሮ ትክክል ነበረ። እነሱ ካዩት ይጠፋሉ የሚለው ትክክል ነው። ለፈጣሪ ሊነገር ይችላል እንደዛ። ፍጥረት እሱን አይተው መቆም አይችሉም። ግን አላህ ደግሞ የሚለው እንደዛ ሳይሆን
እኔ ካየዋቸው ይጠፋሉ ነው የሚለው። ስለዚህ አላህ አሁን ራሱ እያየን ለመሆኑ ማረጋገጫ የላችሁም። እስከዚህ ድረስ ማየት አይችልም። እያየን ከሆነ መጥፋት ነበረብን። ሐዲሱን ክፈተው። ሳሂህ ሙስሊም 179 ላይ አሁን ይቅርታ ግን አሁን አንተ ሂጃቡን ሳይገልጥ ማየት አይችልም እያልክ ነው። አይ ቲንክ ሐዲሱን እንየው። በሂጃብ ውስጥ ነው እያየን ያለው አሁን። ኦፍ ኮርስ እንዴ በሂጃብ ውስጥ አይደለም በምንም ውስጥ ላይ ይችላል እኮ ፈጣሪ ነው እኮ። ኦኬ አደምን ሲፈጥር እሱ ስለሚያየን አይደለም የሚናገረው፣ እኛ ስለምናየው ነው እዛ ጋር የሚናገረው። መልካም ኢብኑ አደም እያለ ያለው አሁን እኛ ካየነው ነው አለ። እኔ እያልኩ ደግሞ አላህ እይታው እስከደረሰበት ነው እያልኩ ያለሁት። አብደላ ደግሞ ምንድን ነው የምትለው? ፍጥረት ይጠፋሉ የሚለው ምን ሲሆን ነው? እኔ ያልኩት አሁን ቃል በቃል ያልከውን አላነበብኩትም። በእርግጥ ግን ሂጃቡን ሐዲሱን እናንብበው በቃ። እሺ the deeds in the night are taken up to him before the deeds of the day ምናምን ነገር ይሄ እንትን ነው። ኦኬ his veil is light አለ፣ ሂጃቡ ብርሃኑ ነው አለ። in the hadith of narrated Abu Bakr instead of the word light it is fire። በአቡበከር በተተላለፈው ሐዲስ ደግሞ ላይት በሚለው ቦታ ላይ እሳት ነው ሂጃቡ የሚለብሳት ወይንም ደግሞ እንትኑ ላይ ያለው ብርሃን ሳይሆን እሳት ነው የሚላል። if he withdraw it the veil እንትን በለው ከፍ አድርገው ትንሽ ቬሉን ወይንም ደግሞ ሂጃቡን ቢያነሳው አለ እንትን በለው አጥበው ችግር the splendor of his countenance would consume his creation so far as his sight reaches። የፊቱ ግርማ ሞገስ ወይም ውበት እይታው እስከደረሰ ድረስ ፍጥረትን ይበላል which means ያጠፋል ይላል። ሳይት የሚለው ራሱ የእሱን እይታ ብቻ አይደለም የሚገልጸው። ይችኛው እንግሊዘኛ እሱንም የእሱ እይታ ሰውም የሚያየው ሌላ ሙግት እኛ የምናነሳበት ነው። as far as his sight reaches ማለት በራሱ እይታው እስከደረሰበት የሚለው ራሱ አላህ ገደብ እንዳለው የሚያሳይ ነው። for sake of argument እሱን አርጊው አላደረኩህም። አሁን ኢብኑ አደም ምን ብሎ ነበር ቅድም? እናንተ ስታዩት ነው የሚለው ብሏል። እንደዛ አይደለም የሚለው እይታው እስከደረሰ ድረስ። እይታው ማለት የሱ እይታ ነው። እይታ ማለት ይኸውልህ እይታው እስከደረሰ ማለት እሱ የሚያየው ሊሆን ይችላል። እነሱ ሰው ደግሞ ይችላል። አትበል ፕሊዝ አንድ አዲስ አሰጠኝም እንደዛ የሚል እኔ ደጋግሜ ብዙ አዲስ ሰጥሃለሁ። ይሄንን ሐዲስ መልሼ በሌላ ሐዲስ እንግሊዘኛውን ነው ፒውርሊ እንግሊዘኛውን ነው እኮ እያልኩ ነው። ደጋግሜ በሌላም ሐዲስ ልሰጥ እችላለሁ። ስለዚህ እይታው እስከደረሰ ድረስ ምን ያደርጋቸዋል? ፍጥረትን ይበላል። እኔ አሁን ይሄንኛው ፖይንት አይደለም ፖይንት ስላልሆነ ለጊዜው እዚህ ላይ አርጊ። አሁን አንተ እንዳልከው ራሱ ሆኖ ሂጃቡን ሳይገልጥ ማየት አይችልም ነው እያልክ ያለው። እንደዛ የሚል የተጻፈ ነገር አለ? እስኪ ልታሳየኝ ትችላለህ? ስለዚህ አደምን ሲፈጥረው ሂጃቡን በፊቱ ተሸፍኖ ነው ማለት ነው። ለምን አይሆንም? ሊሆን ይችላል ነው እያልኩ ያለሁት። አሁን ኤኒቲንግ ሊሆን ይችላል ነው እዚህ ጋር ተጽፎ እንደዛ ማድረግ አይችልም እስካልተባለ ድረስ ሊሆን ይችላል። እንደ ፍጥረት ሳይሆን እንደ ፈጣሪ እያየ ነው ለማለት ፈልጌ ነው እኔ። ተስማማው። ስለዚህ ሂጃቡን ለብሶ በሂጃቡ ተሸፍኖ ማየት ይችላል ነው ያንተ አርጉመንት ስቲል አይደለ? ኦፍ ኮርስ ሂጃቡን ሳይገልጥ ማየት ሊችል ይችላል። እኔ ይችላል አይደለም እያልኩ ያለው ምክንያቱም የተጻፈ ነገር የለም። ግን አሁን ስትራክ አደረገው ያልከው ራሱ በእጁ ላይሆን ይችላል። ገብቷል? አንተ ስትራክ የሚለውን ብቻ አይተህ በእጁ ነው የሚለው። ቆይ እዛ አትሂድ፣ እዚሁን ጨርስ አርጉመንት። ስለዚህ ሊያይ ይችላል ነው አይችልም ነው አሁን ያንተ ሙግት? እያየ ነው ወይንስ አያይም ነው? ሊያይም ይችላል ላያይም ይችላል። አልተጻፈም። ስለዚህ አልተጻፈም፣ አልታወቀም። አላህ ሊያይም ይችላል። አሁን በዚህኛው እንስማማሽ። ተስማማውልህ። ግን ሂጃቡን ካነሳው ደግሞ ፍጥረትን ሁሉ ያላህ እይታ እስከደረሰበት ድረስ ያጠፋል አይደለ?
ኦፍ ኮርስ እሱ ተጽፏል። መልካም። ስለዚህ ሂጃቡ በፍጥረትና ባላ መካከል ባላ አይን መካከል ያለ ነው ማለት ነው። ምን አልከኝ? ሂጃቡ እይታውን የጋረደ ነው ማለት ነው፣ ፍጥረትን እንዳያይ። እሱ በምርጫው ፊቱን ለመጋረድ ከፈለገ በሂጃብ መጋረድ ይችላል። ኦኬ። ሂጃቡ ፍጡር ነው ፍጡር አይደለም? ፈጣሪ ነው እንጂ አካሉ እኮ ነው አይደል እንዴ? ታንክ ዩ። ስለዚህ ሂጃብ የሚባል ሌላ ፈጣሪ አለ ማለት ነው፣ አላህን የሚጋርድ። ኖ ኖ ኖ ኖ ፈጣሪ አለ አላልኩም እኔ። ሂጃብ አለው ተብሎ ተጽፏል አይደለ መጽሐፉ ላይ። ሂጃቡ የፊቱን እይታ የሚጋርድ ከሆነ ያ ፍጡር ነው ፍጡር አይደለም ማለት ነው። ፊቱን የሸፈነው እይታውን የጋረደው ሂጃብ ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? አካሉ ነው፣ የፈጣሪ አካል ነው። ጎበዝ ጎበዝ። ስለዚህ አላህ ላይ አክሽን እንደ ሪአክሽኖች አሉ ማለት ነው። አንደኛው ልይ ሲል አንደኛው ነው ለታይ ብሎ ራሱን የሚጋርድ። አሁን እኮ ትርጉም ሜታፎሪክ አንጠቀም ተብሏል። ቢ ፔሸንት። እሺ። ስለዚህ አላህ እንዳያይ ወይንም ደግሞ የአላህን ውበት የሚደብቅ ደግሞ ሌላ ባህሪ ያለው ማለት ነው። ፍጥረቱ የሚያጠፋ ከሆነ ሜቢ እኔ ይሄንንም ባይዞ ተጽፏል እያልኩ አይደለም። ነገር ግን አሁን እኔ እየተረጎምኩ አይደለም፣ አንተ ነህ ውስጥ እየተረጎምክ ያለው። ሊትራሊ ውሰዱ ነው የተባለው አይደል? አላህን እንዴት እያየኸው እንደሆነ በጣም ደስ እያለኝ ነው። ምክንያቱም አላህ ላይ ሂጃብ የሚባል አለ። አላህን ውበቱን ምኑን ግርማውን የሸፈነ እይታውን የሸፈነ እሱ ከተነሳ ፍጥረት ይጠፋል። በደንብ አስተውሉ። የቂያማ ቀን ደግሞ ይገለጣል። ያ ሂጃብ የሚገለጥ ነው። ስለዚህ አላህ ምንድነው ማለት ራሱን እንደ እባብ ቆዳውን ይገርሸልጣል። እላዩ ላይ የተጣበቀ ነው ካለ እንደ እንትን የሚላጥ ይሆናል ማለት ነው። አላልኩማ እንደዛ የሚሸፈን የሚገለጥ እንደዛ አልተጻፈም። እኔም አላልኩም። ያልሆነ ነገር ውስጥ በሰውኛ ነው የምትረዳ አንተም። አሁን እዚህ ቃል ስጋ ሆነ የሚለው ሂጃብ አረቶ በእናታችሁ ሂጃብ ሲባል እናንተ በሰው የምትረዳው አንደኛ ባት ሁሉ የተሸፈነበት ቂያማ ቀን ገልጦ ነው የሚያሳያው። ሂጃብ ሲባል እኮ እኛ እንዳናየው የተደረገው ነገር ነው እንጂ ሂጃብ ሲባል እንደዚህ የሚለበስ ነገር ነው። አረ ድድብ ቀደም ብለን ኢብኑ አደም አንተ እኮ ደን ብዙ ጊዜ ቁማር ተበላህ እኮ አንተ ራስህ ላይ ያስያስካላህን አስበልተሃል። እይታው እስከደረሰበት የሚለውንም ፈረፍክ ተሳተፍ ቀደም ብዙ ነጥቦች ይጣልክ። ስለዚህ አላህ ራሱ ላይ ምን አመጣህበት መሰለ? የሚፍላጥ ወይንም ደግሞ ላዩ ላይ የሚገሸለጥ አካል ሰጠኸው። ኢንተርናል ፓርት እና ኤክስተርናል ፓርት ያደረክበት ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። የፍጡራን ባህሪ ነው የሚላጥ። አሁን አንተ በሎጂክ ነው እየሄድክ ያለው የፈጣሪን አወቃቀር ለመረዳት በሎጂክ የፈጠረን አይምሮ የፈጠረን ፈጣሪ ለመረዳት እየሞከርክ ነው። አብዱ ቀደም እኮ ሂጃቡ ያልተፈጠረ ነው ፈጣሪ ነው ብለህ ነበር። አይ ቲንክ ሂጃብ ማለት ፈጣሪ ነው አላልኩም እኔ። ካፌ አልወጣም፣ እንደዛ የሚል ቃል ካፌ አልወጣም። ኦኬ። ስለዚህ ምንድነው ታዲያ ፈጣሪ ፍጡርም አይደለም? ኦፍ ኮርስ አካሉ ነው በቃ ፈጣሪ አይደለም። አሁን ለምሳሌ ይኸውልህ የፈጣሪ ቃል አሁን አንተ የፈጣሪ ቃል ፈጣሪ ነው ማለት ነው ወይስ ደግሞ ፍጡር ነው ማለት ነው? ስለ ሂጃቡ የተፈጠረ ነው ወይስ ያልተፈጠረ ነገር ነው? እና ያለ ቃል ፍጡር ነው እንዴ? እኔ በተጻፈው ነው እየሄድኩ ያለሁት። ጀስት አሁን አንተ በቀኝ በኩል ሄደ ወይም ደግሞ በቀኝ በኩል አልሄደም ወይስ በታች ነው ወይስ በጎን ነው እያልክ ነው ያለው? እሺ ወደ ፖይንቱ መለስና ይሄ ፖይንቴ ስላልሆነ እኔ ቆይ ቶፒኬ ስላልሆነ ብዙም ለጊዜው ኦዲየንስ በደንብ ጭብጥ ይዞ እንዲወጣ ስለምፈልግ ወደ ፖይንቱ መለስና አላህ አደምን በእጁ እንደሰራው ታምናለህ አይደለ? አዎ ኦፍ ኮርስ አላህ አደምን በሁለት እጆቹ ሰርቶታል ብለህ የምታምን ከሆነ አደምን የተፈጠረው ያው ሰማይ ነው። ሰማይ ኦኬ። አላህ ነው ያለው በሰማይ ምን በሰማይ ውስጥ ነው? በሰማይ ላይ ነው? ምን ሰማይ የት? ለምንድን ነው አሁን ይህን ጥያቄ ጠየቅኛለሁ?
ከዛው የፈጠረበት ቦታ ላይ ነው አላህ ያለው አደምን የፈጠረበት ቦታ ላይ ይሄንን እኔ ልመልሰው አልችልም ይሄን ጥያቄ ምክንያቱም በደንብ ጥያቄው ቦታ ቀይሯል ወይስ እዛ ቦታ ነው ያለው ብዬ እየፈለኩ ነው። ይሄን ጥያቄ አላውቀውም። አሚራን ድጋሚ መልቻለሁ። አንቺ እንኳን ነው ዝም እንዳታስወጣኝ ቆይ ጥያቄ መልሽልኝ። ራስሽን ስትጠየቂ መመለስ ማለት ነው። ካንቺ ጋር ማን ይደናቆራል? ተማሪ ከስር ሆነሽ። ስለዚህ እስካሁን ድረስ የተመለከታችሁት ነው ግልጽ ነው ማለት ነው። በግልጽ እንደተመለከት ነው አይነካካም የሚለው በደንብ እንደሚነካካ አሳይተናል። ፍጡራን ውስጥ አይገባ የሚለው በግልጽ እንደሚገባ አሳይተናል ማለት ነው። እስካሁን ተነካክቷል የሚለውንም አላየውም። እስካሁን በአጠቃላይ በተባለው ከሚለውንም አላየንም። በእጁ እንደሰራ እኮ ተማመንን። በእጁ ሲሰራ ደግሞ በጭቃው እንደሆነ ተማመንን። ትከሻውን መታ ባይዞ ሲመታው ሳይነካው ነው እንዴ? ይሄ እኮ በሰውኛ ነው። ይሄ አንተ አሁን በሰውኛ ነው እያሰብክ ያለው። እኔ አንተ ነው መታህ ነክቼ እችላለሁ። ፈጣሪ ያንን እንደሚያደርግ በምን ታውቃለህ? በእጆቹ መታው እኮ ነው የሚለው። አይዱ እንዴት እያሰብከው የፈጣሪን እንትን አሰራር እንዴት እያሰብከው እንደሆነ አይዱ ነው። ልጨምርልህ። እሺ ተርሚዚን አንዴ ክፈትልኝ። አነ ልጨምርልህ። ጀሚዓት ተርሚዚ ነካው መታው የሚለውን አሳየዋችሁ። ነካ ሚል ነው አሁን ደግሞ የፈለጉት። ጀሚዓት ተርሚዚ 32 33 32 33 32 34 32 35 እነኚህ ቁጥሮች ላይ አለ። የባሰ ነው ዛሬ የባሰ ሚዩትና ከስር ላሉት አትሰማ። ኦኬ ቃል አንዴ ክፈትልን። 32 33 ወይንም ደግሞ 32 34 33 ወይ 34 32 33 አንዱን ደስ ያለ ወይንም ደግሞ 32 34 አንተ አልተነካካም ይለዋል። ይመጡና ትከሻውን ፈጥሮ ከጨረሰ በኋላ ትከሻውን በቦክስ ነርቶት አልተነካካውም አለ እንዴ? በቦክስ ከመታው በኋላ ምን ነው አልተነካካም ማለት ምን ማለት ነው? በቦክስ የሚል አይተሃል? አንብበሃል? ግን ትከሻውን በምኑ ነው የመታው? በቦክስ አይደለም በእግሩ ነው የመታው። እኔ እኮ ይሄ እኮ ነው ግራ የሚገባኝ እኮ ይሄ እኮ ነው መታው። አሁን አንተ ተረት ብታስተምር አንተ ነው እያሰብክ ያለው እንደኔና አዳምጣ መረጃውን ተከፍቶታል። ብቻ ልጠይቅህ እስኪ ከተቀጥላለህ አንዴ ከፈተልን ቃል እየከፈተ አይደለም ጃሚ ምንድን ነው የሚለው? አይ ሰርች አድርጎ እየወጡ ያለም። እስኪ ድጋሚ ዘግቼ ልክፈተውና እንዴ ምሽካታል መሳቢን ክፈቶሽ። ምሽካታል መሳቢን 725 ፖይንትለስ ነው። ቆይ አንዴ ተረጋጋ አንድ ጊዜ። እሺ ወንድማችን ምሽካታል መሳቢ 725 እሺ ትከሻውን መታው እየተባለ ነካው አይልም። በእጆቹ ጭቃ አብኩቶ ምክንያቱም የቦካ ጭቃ ነው። አፈሩን ዘግኖ የወሰደው እሱ ነው። በእጁ ነው የሰራው። አልነካውም እኮ አልነካውም ይለዋል። ተዛ ይመጡና ምክንያቱም እነሱ ሙስሊሞች ናቸው። እቺን አዲስ አንብባት እስቲ አብዱ ኢብን አደም አንብባት። እሺ
በደንብ ክሊር አይታይም። ይታያል። ይታያችሁም እንዴ? እኔም ይታየኛል። እንኳን አንተ እኔ ይታየኛል። በሩቅ ነው እያለሁ አንተ ደግሞ ስልክህን እዛ አስጠግተህ ነው የምታየው። ኤኒዌይስ ምሽካ መሳቢ 725 ላይ አይሻ ነች የተረከችው መሐመድ ያለውን I saw my Lord in the most beautiful form. ጌታዬን በቆንጆ መልክ አይቼዋለሁ። He said, what do the angels near my presence dispute about? I replied, thou knowest best. Then he placed what? He placed the palm Then he placed the palm of his hand between my shoulder bladders. እንትኖቹ መካከል የእጁ መዳፉን ጫነብኝ አስቀመጠብኝ። and I felt the coolness of it is between my nipples. በዛ ምክንያት ምን ሆነኩኝ ይላል የጡቴ ጫፉ ይሄ በቅዝቃዜው ምክንያት ተሰማኝ። ቁርስ አሁን እኮ ይሄን እኮ አልካድኩም። አሁን አንተ ይኸውልህ ነካው እሺ ነካውታል ነካው እኮ ፖይንት ልንገርህ። ይኸውልህ ፎይ እንትናን ወይም አብዱን ጀርባውን ነካውና ቀዘቀዘኝ ብትለኝ አምናለሁ። ነክቶኛል፣ ፊዚካል ተች አድርገናል ብዬ አስባለሁ። ምክንያቱም እኔም አንተም ሰው ነን። ከጀርባዬን ከነካኝ ከቀዘቀዘኝ ኮንታክት አድርገናል። ፈጣሪን ግን እንደዛ ብዬ ልገልጸው ወይም ልረዳው አልችልም። ጎበዝ በቃ። ስለዚህ አላህ ግን ተረድቶት ማሜ ተረድቶታል። ይበቃናል እንዴ! ምን አይነት ተረተረ ነገር አራበል። ሊትራሊ በእጁ ነው የሰራው ብለህ አመንክ። በጭቃ በእጁ ሰራው አልክ። እጁን አምጥቶ ትከሻዬ መሀል አስቀመጠ አለ። ቅዝቃዜውም ተሰማኝ አለ። እሱንም ተያየን። አደምን ከፈጠረ ከጨረሰ በኋላ ትከሻው መታ ፕሊስ በቃ ትረብሽ። ትከሻው መታ አደረገው። እሱንም አየን። ሰው ምንድነው ፈልገው ወዳጄ? ስለዚህ ወደ ቀድሚያው ኮንክሉዥን እንስራና ይብቃን ይመስለኛል። መልሰው ወደ ቁርአን ሰዓቱ ዘካቆሶታል። እኔስ ሜቢ ግልጽ ለማድረግ ያህል እንግዲህ ፈጣሪ ወደ ፍጡራን ውስጥ አይመጣም፣ ከአርሽ በላይ ነው። ስለዚህ ወደ ፍጡራን ውስጥ ምንም ተአምር እንትን አይልም፣ ከፍጡራን ጋር ይነካካም ወደ ፍጡር ምናምን የሚለው ተረታቸውን የመታ ነው ይመስለኛል። ዛሬ ግልጽ ለማድረግ ያህል ተመቷል። እንዳይነሳ አድርገን ዛሬ መተነዋል ማለት ነው። አሌስ አላህ ቦታ ሪአሬንጅ አድርጓል። ከአርሽ በላይ ነው፣ ከፍጡራን የተጠራራ ነው፣ ከፍጡራን አይነካካም፣ ወደ ፍጡራን አይመጣም ምናምን ከፍጡራን ጋር ኖሮ በጭቃ አደምን ሲያጨማልቅ ቆይቶ ከአደም ጋር ትከሻ ሲለካካ ከቆየ በኋላ ከዛ በኋላ ነው ወደ አርሽ ሄደው እንጂ እዚሁ ይኗሪ ነበረ። ያ አካል ደግሞ የሚታይ ግራ ቀኝ ያለው ፊት ኋላ ያለው 2 እጅ ያለው 5 ጣት ያለው ግዑዝ ነው። ይሄ ደግሞ የፍጡራን ባህሪ ነው እንጂ የፈጣሪን ባህሪ አይደለም። ፍጡራን ማያካብቡት፣ ፍጡራን ማያዋስኑት፣ ላይ ታች ብቻ ተብሎ ማይነገርለት፣ ውስጡ ውጩ ተብሎ ማይነገርለት ፈጣሪን የሚገልጽ ባህሪ አላህ የለውም። እና እንደዛ ነው እንትሉታለ እብን አደም አቤት ምንም ያወራው ነገር ምንም መሰረት የሌለው እውነት ነው። ምንም መሰረት የለው። ምክንያቱም የመሐመድ ተረት እንዳለ ስለሆነ መሰረተ ቢስ ነው። ይሄ አቦካዋልክ መሰረተ ቢስ ተረት ነው ቁርአን። እኔስ ዳግም እናመሰግናለን።
ለዛሬ ይበቃናል። አላህ ከአርሽ በላይ ነው ተብለን አይ ቲንክ አላህ አርሽን ከመፍጠሩ በፊት የተነበረ ሲባሉ ከአርሹ በላይ ነው አናቀው ደግሞ ከአርሹ በላይ ነው ከፍጥሩ ጋር አልተነካካም የሚል መልስ ይሰጣሉ። አዘ ሴም ታይም ደግሞ በእጁ ፈጠረው ሲባል ሄዶ አፈር ሰው አምጥቶለት ሰማይ ላይም ወጥቶ ሆኖ ይሁን ከአርሹ በላይ ሆኖም ይሁን ወርዶም ይሁን ወጣም ነክቶታል። አፈሩ ጋር ተነካክቷል፣ ከፍጥረት ጋር ተነካክቷል። ሶ ከተነካካ እንዴት ነው ከፍጥረት ጋር አይነካካም ልትሉ የምትችሉት? ምክንያቱም አፈሩ ፍጡር ነው ፈጣሪ ነው አትሉንም? ያን አፈር መላእክት ማጥቶ ሰጠው ራሱ ማስረጃ አንታ አፈሩን ዘገነ በሚል ኖ ፍጡር ነው አፈሩ የሚል ፍጡሩን ፈጣሪ ሊሆን ይችላል ለካ እንደ ሂጃቡ አፉ በለኝ በቃ ማስረጃን ጣሊያን ጨምቃለሁ። ምክንያቱም እስልምና ፍጡሩን ፈጣሪ የሚባል ደግሞ አላቸው ተጨማሪ አፈሩን ማለት ነው። ፍጡሩን ፈጣሪ ያሉት ትከሻው መጣው አልለካውም። ምን አይነት ድንቁርና ነው? ትከሻው መጣው ቀኙን አልለካውም። ግራ ትከሻው መጣው አልለካውም። በእጆቹ አፈር ዘግኖ ወሰደና በእጆቹ ሰራው አልለካውም። በምንድን አደምን የሰራው? በአፈር ከምን ከጭቃ። በምኑ ነው የሰራው? በእጁ። ሊትራል ነው ወይንስ ይተረጎማል? አይ በእጁ ነው የሰራው። እጁ የሚታይ ግራ ቀኝ ያለው 5 ጣት ያለው ነው። ስለዚህ እኛ ጋር ያለው ኢሳይያስ ላይም መዝሙረ ዳዊት ላይም ኢዮብ ላይም ያለው ይተረጎማል ማለት ነው። እግዚአብሔር ጭቃ አፈር አምጥቶ አብኩቶ ሰራ ማለት አይደለም። ሲጀመር መሄድ መምጣት አይነገርም። ይህን ቶፒክ ደጋግመን ተማምረነዋል። ለፈጣሪ ይሄ አይነገርም፣ በግብረ አካል የተገለጸ ስለሆነ እኛ ቀጥታ ጥቅስ ያለችውን ቀጥታ ቃል በቃል እንደዛ የምንወስድ ሰዎች አይደለም። ትርጓሜ የምናቅ ትርጓሜ የምንቀበል እንደመሆናችን መጠን የሆነ በጥቅስ እንዲህ ተብሏልና ቀጥታ እንደዛ እንደተባለ ነው የሚባል አስተምሮ የለንም። ዋብዮች እንደዛ ስለሆኑ ነው። እኛ መጽሐፍ ቅዱስ ለሰዎች በሰዎች ቋንቋ የተጻፈ እንደመሆኑ እንዲገባን የተጻፈ ነው። አንደኛው ከቋንቋ አንጻር ይተረጎማል። ሁለተኛ በአባቶች አስተምሮ ይተረጎማል። ሶስተኛ አንዳንድ ንግግሮች አይዶማቲክ ሊሆኑ ይችላሉ፣ ሜታፎር ሊሆኑ ይችላሉ። እንደዛ ይተረጎማል። በምሳሌ ክርስቶስ ራሱ ደጋግሞ በምሳሌ ስላስተማረ በአዲስ ኪዳንም በብሉይ ኪዳንም አለ ማለት ነው። እነዛ እስልምናው ጋር ግን በምሳሌ ምናምን የሚባል የለም። አለ ነው። የትኞቹ? ዋብዮቹ ጋር እጅ አለ፣ እግር ካለ አለ፣ በእጁ ካለ በእጁ ነው የሰራው። ስለዚህ እንደዛ ከሆነ ተነካክቷል። ለምንድን አልተነካካ የምትሉት? ጭቃ ሲያቦካ ከቆየ ከአደም ጋር ሲደባደብ ከቆየ አሁን እኮ ክርስቶስን የከበዳቸው ሉክ የኛም ባህሪ አድርጎ በስጋ መገለጡ ነው አይደለ? ጭቃ ሲያቦካ ሳለ እንዴት ይመታል ነው አይደለ? አላህ ተደባዳቢ ስለሆነ አደምን ስለደበደበ ስላሸነፈ እሱ ስለመታ ማለት ነው። ሊትራሊ ስለሚወስዱት ማለት ነው። ቀጥታ እንደዛ ስለሚወስዱት ማለት ነው። አይተረጎምም ስላሉ ማለት ነው። እንዳለ እንወስዳለን። እንደመጣ እንደዛ ነው። ምሳሌ አይደለም ወይንም ትርጓሜ ያለው ብለው ስለማምኑ ሰው እኛ ጋር የሚነሱት ትርጓሜ ይተረጎማሉ። ከዛ አንጻር ነው። ለዛሬ ብቃ እንደናደሩ